ሰላም ሰላም ውዴ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ እስኪ በአዲስ ነገር ብቅ ብያለሁ። ከዚህ በፊት በክፍል 4 እንዳየነው በቶንና ሴሚቶን ቀመር ወይም ፎርሙላ ሜጀር ስኬል እንዴት መገንባት እንደምንችል አይተናል። ዛሬ ይዤላችሁ የመጣሁት ደግሞ ሜጀር ዲያቶኒክ ስኬል እና ፔንታቶኒክ ስኬል ልዩነት። ሜጀር ዲያቶኒክ ስኬል እንዴት ነው፣ ፔንታቶኒክ ስኬልስ እንዴት ነው፣ በተለያዩ ሜጀሮች አሳያቸዋለሁ። ያ ማለት ምንድነው? ሜጀር ዲያቶኒክ ስኬል ለምሳሌ ዶ ላይ ሳሳያችሁ፣ ዶ ባለፈው በቶንና ሴሚቶን መቼም እንዴት እንደገነባ ነው አይታችኋል። እዚህ ጋር ዶ ያው ይሄ ዶ ነው። ሜጀር ዳያቶኒክ ስኬል ነው እያሳየኋችሁ ያለሁት። ሜጀር ዳያቶኒክ ስኬል። አሁን እዚህ ጋር ፔንታቶኒክ ስኬል እና ሜጀር ዳያቶኒክ ስኬል ልዩነቱን ነው የምነግራችሁ። እዚህ ጋር ብዬ ዳያቶኒክን ከመሰረትኩላችሁ ከዚህ ጋር አራተኛና ሰባተኛ ድምጽ አለ። አራተኛና ሰባተኛ ድምጽን በማስወጣት ፔንታቶኒክ ስኬል እናገኘዋለን። ለምሳሌ እዚህ ጋር 1 2 3 ያው አራተኛ እዚህ ጋር ኤፍ አለ ማለት ነው። ከዛ ይሄን እናስወጣዋለን። ከዛ አራተኛውን አምስተኛውን እንይዛለን። አራተኛውን አስወጥተን ይሄው 6 7ኛ ይችነች። ይሄ 6 7 አይደለ? ከዛ ራሱን ይደግማል ማለት ነው ዶ እዚህ ጋር። ስለዚህ እዚህ ጋር 7 1 2 3 4 ይወጣል። 5 6 7 እነኚህ ይወጣሉ። እነኚህ ሁለቱ ይወጣሉ። ስለዚህ እዚህ ጋር 3 ከዛ 1 እናልፍና 2 5 ድምጽ ማለት ነው። ሜጀር ዳያቶኒክ ስኬል 7 ድምጾች አሉት። ራሱን ሲደግም 8ኛ ነው፣ ግን 7 ድምጽ አለው። ፔንታቶኒክ ስኬል ደግሞ 5 ድምጾች ያው እነኚህ ያስኳቸው 5 ድምጾች ናቸው። ፔንታቶኒክ ስኬል እንላቸዋለን። አሁን ስደራድርላችሁ አያችሁ፣ እዚህ ጋር ራሱ ነው የሚደግመው። ይሄው ስጀምር ይሄ ነበር፣ ስነሳ እዚህ ጋር ደግሞ ራሱን ነው የደገምኩት። እነኛ 5ቱ ናቸው። ራሱን ሲደግም ነው 6ኛ የሚሆን። እሺ ቤተሰቦቼ፣ እና እዚህ ጋር 5ቱን ድምጽ እነኚህ ፔንታቶኒክ ስኬል ናቸው። ዳያቶኒክ ስኬል ደግሞ 7ቱ ድምጽ እነኚህ ማለት ነው ፔንታቶኒክ ስኬል እንላቸዋለን፣ ማለት ዲያቶኒክ ስኬል እንላቸዋለን። እና እዚህ ጋር ያው አራተኛና ሰባተኛ ድምጽን በማስወጣት ፔንታቶኒክ ስኬልን መገንባት እንችላለን። ሌላ ሜጀር ላይም ላሳያችሁ። ለምሳሌ እዚህ ጋር ሲ ላይ ነው ያሳየኋችሁ። ሲ ሻርፕ ላይ ደግሞ እንመልከት። ሲ ሻርፕ ላይ ባለፈው በቶንና ሴሚቶን ፎርሙላ የገነባ ነው ማለት ነው፣ አሳይቻችኋለሁ። ሲ ሻርፕን እዚህ ጋር አለ። ለምሳሌ ይሄው አንዳንድ ቃት አልፎ አልፎ ስለማይሰራ ነው። እና እነኚህ ሲ ሻርፕ ላይ ዲያቶኒክ ስኬሉ ፈርስቱ፣ ሁለተኛ ድምጽ፣ ሶስተኛ፣ አራተኛ እዚህ ጋር አለ። ኤፍ ሻርፕ 4 5 6 7 ይሄው ራሱን ሲደግም ነው 8ኛ። ስለዚህ ከነኚህ ከሰባቱ 4 እና 7ን በማስወጣት ልክ ሲ ሜጀር ላይ የገነባ ነው ፔንታቶኒክ ስኬል እዚህ ጋር መገንባትም እንችላለን። እስኪ 1 2 3 አራተኛውን አስወጣሁት፣ 5 6 7ኛውን አስወጣሁትና ራሱን ሲደግም 8 ይሄው ፔንታቶኒክ ስኬል ገነባው ማለት ነው። የፔንታቶኒክ ስኬል አብዛኛውን ጊዜ የኛ የኢትዮጵያ ሙዚቃ የሚሰራበት ነው። ውጮች ላይ ፎርዝና ሰቨንዝን ይጠቀሙታል። እኛም ጋርም አሁን እየተሰራ ነው። እንደ አስፈላጊነቱ አራተኛና ሰባተኛ ድምጽ ገብቶ አስገብተን ልንሰራበት እንችላለን፣ ልንጠቀምበት እንችላለን። ግን አብዛኛው ነገራችን የኛ ፔንታቶኒክ ስኬል ላይ ነው ትኩረት የምናደርገው። ግን አሁን ላይ ዘመናዊ የሆኑ ሙዚቃዎች ላይ ፎርዝና ሰቨንዝ ሳይሰራ ሙዚቃው አያምርም አሁን ላይ ማለት ነው።
ግን ያው የሁለቱን ልዩነት ለመንገር ያክል ነው። ፔንታቶኒክ ስኬል 5ቱን ድምጾች ነው 4 እና 7ን በማስወጣት ፔንታቶኒክ ስኬል መገንባት እንችላለን። ዳያቶኒክ ስኬል ደግሞ ያው 4 እና 7ን በማስገባት ዳያቶኒክ ስኬል መገንባት እንችላለን። እዚህ ጋር አንድ ልጨምራችሁና ዲ ላይ ላሳያችሁ። ለምሳሌ ዳያቶኒክ ስኬሉ ዲ ይሄው በዚህ ጋር ዳያቶኒክ ስኬሉን እንደዚህ ካሳዩአችሁ ፔንታውን ደግሞ 4 እና 7ን በማስወጣት ያ ማለት 1 2 3 አራተኛ ድምጽ ይሄው 5 6 7ኛ ይሄው ይሄን አስወጣለሁ እዚህ ጋር ይሆናል ማለት ነው። እዚህ ጋር ፔንታቶኒክ ስኬል ይሄው እዚህ ጋር ራሱን ሲደግም ነው። በዚህ መሰረት ፔንታቶኒክ እና ዳያቶኒክ ስኬልን መገንባት እንችላለን። ፔንታቶኒክ ስኬል 4 እና 7ኛውን ድምጽ በማስወጣት ነው ብያችኋለሁ። መስራት እንችላለን። በሌላ ርዕስ ደግሞ ቆንጆ ፕሮግራም ይዤላችሁ ቀርባለሁ። እስኪ ለዛሬ እነኚህ ሁለቱን ያው ቀለል ያለ ለመጫወት እንዲያመቻቸው በደንብ ኤክሰርሳይዝ ሰርታችሁ ከሆነ ክፍል 1 ክፍል 3 የሰራሁት አለ ያን ሰርታችሁት ከሆነ ከዛ ደግሞ ሜጀር ስኬል እየገነባችሁ ከሆነ ወደ ሙዚቃ የምትገቡበት አቅም ላይ ከሆናችሁ ያው እነኚህን ነገር መለየት ስላለባችሁ ነው። በሌላ ርዕስ እስከምንገናኝ ሰላም ሁኑልኝ። ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። መልካም ጊዜ